በፌስቡክ ቅርብ ጊዜ ጀምሮ ኢየሱስ ኢየሱስ የሚል በጣም ተደጋጋሚ ይህን ስም እያነሱ እየጠሩ ነው። ዛሬ ምን ነው ኢየሱስ ኢየሱስ አበዙ? ኢየሱስ እያሉ የሚያነሱት ማንን ለማስደሰት ነው? የተለያየ ነገር ከማንቋሸሽ እኔ እስክስታ እንዲህ እያሉ እኮ የሚመቱ ከበሮ ይዘው እንደዚህ ሚለው ያለው እንዲህ እስከሚወድቁ ድረስ አዙሯቸው ኢየሱስ ጌታ ነው ስላደንግጡ ማን ሹፌር ነው አሎት? የተሰቀለው ክርስቶስ ነው። ከላይ የወረደው ክርስቶስ ነው። የሰውን ስጋ የለበሰው ክርስቶስ ነው። እመቤታችን ቅድስት ድንግል ማርያምን የመረጣት ክርስቶስ ያለ ማርያም አማላጅነት ዓለም አይደንም ብሎ መጽሐፍ ነው ብልሽሽቅ ነው። ምርታ እየቦጋለ ለፕሮቴስታንቶች በጣም የሳሳ ልብና ፍቅር ይዟቸዋል። አሁን በእርግጠኝነት ፕሮቴስታንት ተቀላቅለዋል። እርሶ እኔ የምፈራው ይሄ በቀል ውስጣቸውን እንደፍኝት በርብሮ በልቶት ወደ ካንሰር እንዳይለወጥባቸው ነው የምፈራ። በጣም አደገኛ የሆነ ጥላቻ ነው ያላቸው፣ አደገኛ እና ይሄ በጣም ጥሩ አይደለም። እውነት መናገር ማለት ለራስህ ጥሩ አይደለም። እንኳን ለራስህ ጥላቻ ምናምን ጥሩ አይደለም። እንኳን አይደለም ያደክባትን ቤተክርስቲያን ይቅርና ተሳክሮ የሚንዘላዘል መነኩሴ ቄስ ልታይ ትችላለህ። እነዚህን ሰዎች ሲያይ ሰው ይሰናከላል። እሱ ብቻ ሳይሆን ይሄ ጉቦ ሙስና በቤተክርስቲያን ውስጥ ያለው አንዳንዶቹ አልቀጠር ሲሉ የእምነታቸውን የቀየሩ ሰዎች እኔ አውቃለሁ። ጠንከር ያለ ሂስ አንስተን ይሄ ትክክል አይደለም ምናምን ስንል ገርላት ላይ ሊሆን ይችላል ወይ ትርጓሜ እዚህ ላይ ይሄ ትርጓሜ እንደዚህ ቢባል እንደዚህ ቢቃና አይሻልም ነበር የሚል ጥያቄ ስናነሳ ደግሞ እነሱን አንተ ልታስተካክል ነው ብሎ የሚያኮርፍ ቄስ እኮ አለ። ለፈረንጆቹ 2028 እኮ ነው 26 ለፈረንጆቹ 2026 የኢትዮጵያን ጠቅላይ ሚኒስትር ፎቶ ለጥፎ ኢትዮጵያውያን እንኳን ደስ አላችሁ ምናምን ብሎ ለጠፈ። ከዚያ እኔ ደግሞ ሜንሽን አድርጌ ሰውየውን ማሽቃበጥንማ ታየ ቦጋ ላይ አሽቃብጣት ብዬ መጽሐፍ ሳይሉኝ ባይዘይ በጣም እኔ የተጎዱ ይመስለኛል። ባይዘይ በጣም አንተ አንድ ጊዜ ብቻ ነው እኔ መልስ የሰጠኋቸው፣ ግን አመት ሙሉ ደንቆሮ እያሉ እኮ ነው መልስ የሰጡኝ። ባይዘይ ደንቆሮ ይባላል በመድኃኒዓለም። እኔ እንደዚህ አልተሳደብኩም። አሁን ያለኝ አማራጭ ምንድነው ያልኩኝ እኔ በቃ ናና ዲቤት እንግባ። ኦኬ መሰዊያ ታቦቱ የሐዲስ ኪዳን መሰዊያ መሆንና ለመሆኑን እዚያው ቅዳሴው ላይ ነው አውጥቼ ማሳየው። ባይዚ እኛ ያው እዚያ ታክሲ ላይ ምናምን አንድ ዘፈን ሰማ ነበረ። ምንድነው ምን ይዤ ልመለስ ወደ እናቴ ቤት ምናምን የሚል የቴዲ አፍሮ ይችን ቆርጣችሁ ደግሞ ኧረ ቀሲስ ዘፈን ይሰማሉ። አላዳምጥም እንጂ እሰማለሁ ማለት ታክሲ ሰራ በመንገድ ሲከድ ለአዲስ ዓመት ቴሌቪዥን ምናምን ስንከፍት ስለምንሰማው ነው። መስማትና ማዳመጥ ይለያያል። እሺ ሰምታችኋል ዋ። ስለዚህ ምን ይዘው ይመለሱ? ያሳቱት ሰው ብዙ ነው። ብቻቸውን ሲመለሱ ደግሞ መወገር እንዳይመጣ ፈርተው ነውና ሃኒ በደንብ ገብቷታል። አሁን እየገባት ነው። ግን ኢሞሽናል እኛም የማርያም መንገድ መስጠት አለ። እኔ እንደዛ ነው። አዎ አይክ እኔ እኮ አንተ እኮ ያው አዳም አባታችን ሁን እንጂ እኮ እኔን እኮ መስለህ የተወለድክ እኮ ነህ። እኔ እኮ አንተ እኮ እንዴ የማርያም መንገድ መስጠት አለ። የኢየሱስ መንገድ እንሰጣለን። ያው የማርያም ብቻ ሳይሆን የኢየሱስ እንጨምርላችኋለን። የኢየሱስን መንገድም እንጨምርላችኋለን። አይ ብዙ እንትን ስለሚኖርባቸው ለመመለስ የሚፈልጉትን አለስ ልበሰፊ መሆን አለበት። አይ ይገርማል። ሲመለሱ ደግሞ ጤናማ ነው የሚሆኑት። ትክክለኛ ኦርቶዶክሳዊ የሚሆኑት ሲመለሱ ኦልሬዲ ለይተውታል፣ አይተውታል። አይሸበሩም፣ አይደነግጡም። ለይተው ትክክለኛ የሆነውና ያልሆነውን ስለለዩት እንደዚህ ያሉት ሰዎች ባይዘው እግር አንድ የተሰበረ ሰው ከተጠገነ በኋላ ደግሞ እዚያ ላይ እንደማይሰበር ታውቃለህ? አዎ በጣም ጠንካራ ነው። ጠንካራ ነው የሚሆነው፣ በቃ አለት ነው የሚሆነው እና ሲመለሱ በጣም የበለጠ ቤተክርስቲያንን ለማገልገል ነው የሚሰሩት እና እውነት ለመናገር ይመለሱልን፣ ይምጡልኝ እንጂ እኛ በእውነት እንደው የገቸውን አርደን ለእግራቸው አምባር ቀለበት፣ ለእጃቸው ቀለበት የሰባውን አርደን ነው የምንጠብቃቸው። በእውነቱ ትክክል እልልልልልል እያል እንደው ልበ ሰፊ ሆነ። በእውነት ከልቤ ነው ይሄንን የምለው። ኑልን እና ለማንኛውም ያው ቀሲስ እዚህ ከስር ሰለሞን የሚለው ወንድማችን እኛ ቤተክርስቲያን የነበረ ነው። ከዚህ ቀደም ሲነግረኝ ስለነበረ ነው። ማን ነው ሚዩት አደረጉት እንዴ? የሆነ ሰው ሚዩት አደረገው መሰለኝ። ምን እያለ ነበረ?
አይ እንትን እሱም ራሱ እንደዚሁ ቢያወሩት በሰፊነት እሱ ድሮ ከተወሰኑ ሰዎች ጋር ተቀያይሞ መሰለኝ የወጣው ከቤተ ክርስቲያን እንደዚሁ። አሁን ደግሞ ያው አንዳንድ ጊዜ ከአንዳንድ ሰዎች ሲያወራ ትንሽ እንትን ይላል መሰለኝ፣ ይበሳጫል። አይተህ ከሆነ ይኸውልህ እነ ሜሎስ ምናምን እነዚህ ሰዎች የሆነ እንትን አለባቸው፣ ጥላቻ ነው ያለባቸው። በቃ የሆነ በምን ባይዞ ኃይለኛ በቀል ታያለህ ውስጣቸው ላይ የመጨረሻ እና እኔ የምፈራው ይሄ በቀል ውስጣቸውን እንደ ፍኝት በርብሮ በልቶት ወደ ካንሰር እንዳይለወጥባቸው ነው የምፈራ። በጣም አደገኛ የሆነ ጥላቻ ነው ያላቸው፣ አደገኛ እና ይሄ በጣም 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 ጥሩ አይደለም። እውነት ለመናገር ማለት ለራስህ ጥሩ አይደለም እንኳን አንተ ለራስህ ጥላቻ ምናምን ጥሩ አይደለም። እንኳን አይደለም ያደክባትን ቤተክርስቲያን ይቅርና በጣም በቃ እኔ አይ ዶንት ኖ እንዴት አድርጌ ማስረዳት እንዳለብኝ እኔ አላውቅም። በጣም ጥንቃቄ ማድረግ አለባችሁ ወዳጆች። ከስር እንትና አናገብሩ ለምሳሌ ፍጡር አይደለም እንዴ ፓስተርሽ እንዲጸልይልሽ የምትጠይቂው? ማለት ሲምፕል እኮ ነው። ለምሳሌ አንቺ እዛው በእናንተ ቤተ እምነት ቄስ ምናምን የሚባል ነገር አለ። እነሱ እንዲጸልዩልሽ የምትጠይቂያቸው እነሱ ራሱ ፍጡር ናቸው። እንዲጸልዩልሽ የምትጠይቂያቸው ፍጡሮች። እኛም የምናደርገው እንደዛ ነው። እንዲጸልዩልን እንጠይቃለን። ቅድስት ድንግል ማርያምን እንድትጸልይልን እንጠይቃለን። የእነሱ ፓስተሮች አምላክ ናቸው። የእነሱ ፓስተሮች አምላክ ናቸው ማለት ነው። ሜክ ሴንስ የማያደርግ ነገር ነው። ምናልባት አሁን አንቺ ብትይ የሚያምርብሽ በሰማይ ክልክል ነው በምድር ይቻላል ብለሽ ተከራከሪ እንጂ ፍጡር መሆናቸው አንቺም ፍጡሮችን ነው የምትጠይቂው። እንዲጸልዩልሽ የምትጠይቂው ፍጡር ነው እንጂ የሁሉ በምድር ላይ ያለ አምላክ አለ። ቆይ አረ ደግሞ የጌታ እናት መጽሐፈ ስምምነት ላይ መሰለኝ መጽሐፈ ስምምነት ላይ 212 ገጽ ላይ ነው የጌታ እናት ማርያም ለቤተ ክርስቲያን ልትጸልያለሽ ብሎ እኮ ጽፏል እኮ ሉተር። ምን ሆኖ ነው? ቆይ ገጹ ልንገራቸው። ቆይ አንዴ ኢዮብ መኮንን አንዴ ለጥፎት አይቼዋለሁኝ። ይሄን መረጃ ከሱ ነው ያገኘሁኝ። ሶርስ መጥቀስ አለብኝ። I'm okay. Okay. Did you need any help finding something? It's okay. Yeah. Okay. I'm looking. Hey, weren't you the one that went to Ethiopia? Sorry, I'm online. Okay. Okay. All right. Sorry, thank you. እና እንግዲህ ያው ልርዳህ እየተባልኩኝ ነው። እዚህ የመርካቶ ነጋዴ ያምርብሃል ይላል። የስሞል ሳይዝ ስትጠይቀው ላርጁን ይሰጥህና በስመ አብ እንዴት እንደሄደብህ እሱ እንደው 30 ቁጥር እኛ እኮ ቃንዳ እናነሳ እኮ ነው አስቀድሞ ኧረ አዳም እኛ እኮ ቀሚስ ለብሰን መርካቶ አንገባም። ተው እንጂ ምን እንዴ ስንገባ ነው የሚጠይቅ። ሰሎሞን ሲያውቁታል። ከሰሎሞን የሚሉት ሰሎሞን ከስር እኔ አላውቀውም እኮ ፋሎ ቢያደርጉት ጥሩ ነው። አንዳንድ ጊዜ እንትን ሰላም እንዲሉት እኔ አላውቀውም። በጣም ጥሩ ልጅ ኧረ ተው። ኦኬ ኧረ ጠይቆኛል። ቆይ ፎሎ እባክህ መልሻለሁ። ጻፍልኝ ሰው እኛ ቤት የነበረ ሰው ከሆነ መድኃኒዓለም ምስክሬ ነው። እስከ ዳር ሂጅ ለማገዝ አምሬዲ እስከ መጨረሻው ሂጅ ማለት ነው። ቢያወሩት በጣም ጥሩ ነው። በጣም ያው አንዳንድ ደስ ይለኛል። ዴሮ ቤተክርስቲያን እያለ ያስቀየሙት ሰዎች ምናምን አሉ መሰለኝ እና እንደዛ ነው አለ። ይኸውልህ በነገራችን ላይ እኔ ዲና ያላረግም እንደዚህ ባለ ነገር ላይ ያስቀየሙ ሰዎች ብቻ ሳይሆን በቃ ስንፍናም ነበረብን። ሆነስትሊ ስፒኪንግ እኛ ራሳችን አሁን ራሱ ገና እኮ ነን። አሁን ራሱ እኮ እዚህ ቲክቶክ ላይ መተው የሚያስተምሩ ቄሶችን እኮ እዚያ ዘኬ ቤት ቁጭ ብሎ የሚያማቄስ አለ። እውነት በመናገር አሁን ራሱ ስለጠፉት ሰዎች የማይጨነቅ እኮ አለ። እውነት በመናገር ሰው እንደዚህ ያሉ ለወንጌል በጣም መሰናክል የሆኑ አሉ። የሆነ መጠጥ ቤት ገብቶ ሰክሮ የሚንዘላዘል መነኩሴ ቄስ ልታይ ትችላለህ። ሰው እነዚህን ሰዎች ሲያይ ሰው ይሰናከላል። እሱ ብቻ ሳይሆን ይሄ ጉቦ ሙስና በቤተክርስቲያን ውስጥ ያለው አንዳንዶቹ አልቀጠር ሲሉ የእምነታቸውን የቀየሩ ሰዎች እኔ አውቃለሁኝ። በቃ ተናደው ይህንን ያህል አምጣ ይህንን ያህል ክፈል እየተባሉ ተበሳጭተው ዘመድም የላቸውም ገንዘብ የሚከፍሉት ስላጡ ብቻ ፕሮቴስታንቶች ጋር የገቡ ሰዎችን ያውቃለሁ። እውነቴን ነው። ምን እና ተጠመቅ አልኩት አንዱ ማለት ነው። ምን ችግር አለ? ሻወር እኮ ነው። በቃ ሻወር ወስጄ ወጣሁ አለኝ። አየህ አያምንበትም። ዲያቆን ነው የማውቀው ልጅ ነው። እና
በቃ በጣም መቃብር ቤት ስንት ዓመት ምናምን ኖረ እና የመጽሐፍ ቅዱስ ምናምን ዲስትሪቢዩት ያደርጋል ያከፋፍላሉ ምናምን ውጭ ሀገር እንልካቸዋለን ምናምን በደቡብ አፍሪካ በተለይ በመላው ዓለም ይልካሉ ባይዘው ይልኩ ነበር እንደ ሚሽነሪ ምናምን እያደረጉ እና እንልካለን ብለውኛል ብሎ ገባ እና ምንም እኮ አትሆንም በቃ ምንም አይደረግም አለ። ኦኬ እምነት በልብህ ነው። እኔ ኦርቶዶክሳዊነቴን ማን ይቀማኛል? ስለዚህ ከላኩኝ እኔ ምን አገባኝ አለ። ኦኬ አልተጠመቅም አልኩት። አያጠምቁም አልኩት ስለው ጀስት ሻወር እኮ ነው አንተ ምን ሆነ ነው ምን እኔ ሻወር መውሰድ እኮ ምን ችግር አለው አለኝ። ምክንያቱም እኔ አላምንበትም የነሱን ግን ደስ እንዲላቸው ምናምን ሻወር ምናምን ትወስዳለህ አለ። በቃ ታስመስላለህ ከዛ ውጭ ሀገር ከወጣው በኋላ ወደ ቤተክርስቲያን የታጠፋለሁ አለኝ። አየህ እና አብዛኛው ሰው በእኛ ምክንያት ከቤተክርስቲያን የወጣ በጣም ብዙ ሰው እንዳለ ስለማቅ ነው ስለምረዳ ነው። የራሳችን ችግር አለ እውነት መናገር ስንት የተማሩ ሰዎች በቤተክርስቲያን የደከሙት ሰዎችን የዘበኛ አድርገው እየቀጠሩ በሚያሳዝን ሁኔታ በቤተክርስቲያን ውስጥ ምንም ያላለፈውን ሰውዬ ወይ ጸሐፊ ወይ አለቃ አድርገው ይመድቡታል። እና እንደዚህ ያለ የሥነ ምግባር ጉድለታችን ሰዎችን ከቤተክርስቲያን እንዲወጣ ሊያደርግ ይችላል። ይሄንን እኔ ማስተባበል በፍጹም አልፈልግም። ለምን እና በራሳችንም ስንፍና በተገፍተውም የወጡ ሰዎች ሊኖሩ እንደሚችሉ እሙን ነው ምንም ጥያቄ የለውም። ለምን መከራችንን እናያለን? አንደኛ ኃጢአት ነው እውነት ተበለ እንደርሱ አይነት ነው የሚፈልገው ቢገባ ሶሎሞን ብትገባ ጥሩ ነው። እንደርሱ አይነት ሰው አይተው እኔ አልተባበረውም። ለምን መሰለህ ሐሜት ነው የሚሆነው። አሁን ከሱ ከመጣ ብዙ እኔ ልከላከል ነው የምችለው። እዚህ መድረክ እኔ አሁን በራሴ ያለውን ሪያል ተራስረዳ እንጂ እሱ አንዳንዶቹ በምን መሰለህ አዳምሻ ምንድነው ተጠግተው ቤተክርስቲያን አታክም ያደርጋሉ። እውነት ለመናገር ማለት የራሳቸውን ስህተትም ጭምር ባይዘው እንደዚህም ቢሆን ሃይማኖታቸውን መለወጥ እኮ አለባቸው ማለት እኮ አይደለም። ባይዘው እንዴ አዳም እኔ እኮ በረንዳ አንድ ዓመት ምናምን ተኝቻለሁ እኔ አዲስ አበባ ላይ እኔ አላፍርም ሳወራ ባይዘው ምንም የሚያኩራራ ነገር የለም። በቃ ጀስት የቆሎ ተማሪ ነኝ። አዲስ አበባ መጣሁኝ የሚያስጠጋኝ ምናምን አልነበረም። ቤተክርስቲያን ውስጥ በጣም ብዙ መከራ ፈተና ደረሰብኝ። በጣም ብዙ ማለት ነው። ከመቃብር ቤት አስወጡኝ። ጀስት ዘበኛ ሁሉ ልቀጠር ስል በቃ ሰዎቹ ሲመጡ እሪ ብዬ አልቅሼ ሳለቅስ በቃ ብር ሰጥተውኝ ምናምን አዝነውልኝ ይሄዳሉ። በቃ ምክንያት ከዘበኝነት ከተቀጠርኩኝ በቃ ወደ ቤተክርስቲያን ከቤተክርስቲያን ልወጣ ነው ብዬ ማለት ነው። ከቤተክርስቲያን ከመውጣ እዚሁ በረንዳ ላይ ልኑር ብዬ ጀስት በረንዳ ላይ መኖር ጀመርኩኝ። ሲሪየስሊ ተወዳድሬ እኔ ሳልፍ ተወዳድሬ በምወዳደርበት ጊዜ በቃ ከበረንዳ ላይ ነው ሂጄ ተመዝግቤ የተወዳደርኩት። ምን አደከመ እንዴ? እግዚአብሔር ግን ረዳኝ። እውነት ለመናገር በቃ በታምር ነው ያ ፈተናውን ያለፍኩት ማለት እችላለሁ። ምክንያቱም 365 ሰው ነው የተወዳደረ። 365 ሰው ተወዳድሮ አንተ አንደኛ መድኃኒዓለም ምስክሬ ነው አንደኛ ወጣሁኝ ማለት ነው። በመጽሔት ስለወጣ ነው እና በምንም አይነት ታምር ከ365 ሊቃውንት መካከል ዲበኩሉ አንደኛ የሚወጣበት ምንም ዕውቀት የለውም። ኦነስትሊ ስፒኪንግ ነው የምነግርህ፣ መድኃኒዓለም ምስክሬ ነው። ምክንያቱም ጠዋት ላይ ተነስቼ ምናልባት ፈተና ላይ ሊመጣ ይችላል ብዬ ያየሁት በሙሉ ፈተና ላይ መጥቶ አገኘሁት። ይሄ አሁን ታምር ነው። ማንም ስለማያምነኝ አላወራም። 9 ጥያቄ ጠዋት ተነስቼ 10 ሰዓት ላይ ቅዳሴን አውጥቼ የተለያዩ እንትኖችን ዝም ብዬ ገለጥ አድርጌ አየሁኝ። ያየሁት ቤተክርስቲያን ነው ያደርኩት። እዚያው ቤተክርስቲያን ውስጥ ነው ያደርኩት። ዘበኛው ያውቀኝ ስለነበረ ሌሊት በቃ ጅም ምናምን ሲወጣ ውስጥ ያስገባኛል፣ ካጥሩ ከግቢው ማለት ነው። እና እዚያ ቁጭ ብዬ ጽዱን ይዤ ስጸልይ ያደርኩኝ። ያየሁት ፈተና ላይ መጣ በሙሉ ማለት ትችላለህ። 90 ነው ያመጣሁት ሳልፍ ማለት ነው። ስንት መምህራኖች አብረውኝ የተወዳደሩ ሰዎች መርጌቶቹ ምናምን አላለፉም። እኔ መጽሔት አለ ባይዞኝ መጽሔት ላይ ወጥቶ ስለነበረ ነው። እኔ አሁን 365 ምናምን አሐሰቆ በምን አወካልከኝ? አቡነ ሳሙኤል ናቸው ያን ጊዜ ስራ አስኪያጅ መምህር ተከስተ ብርሃን ነበር የሚባሉ 96 ዓመተ ምህረት ግንቦት 26 ቀን ነው የተወዳደረው። ከዚያ ውስጥ አንደኛ ወጥቼ 7 ዲያቆን ነበር የምንፈልገው ከ365 ዲያቆን አንደኛ ወጥቼ ነው ያለፍኩኝ። እዚያ ውስጥ በጣም ብዙ ነገሮች ታምር የሆነብኝ ነገር ማለት ነው። እግዚአብሔር ይረዳል፣ ያግዛል። ኦኬ ስለዚህ ያን እኔ ስለተራፉኝ ዘበኛ ብሆን ወይ ደግሞ እምነቴን ብቀይር እንደሌሎቹ ኖሮ ትክክለኛ ሆን ነበር ወይ?
ትክክል አይደለም። ስለራበህ እምነትህን ካድ አይባልም። እዚያ በሾህ መካከል የወደቀው ዘር ምሳሌ አንደኛው ምሳሌው ምንድነው? እሾህ ማለት የዚህ ዓለም ምቾት አጣብቆ የሚይዘው ሲሆን የዚህ ዓለም ምቾት የያዘው እና እምነቱን የሚያስክደው ከእምነት የሚያወጣው ሲሆን በአለት ላይ የተዘራው ዘር በመንገድ የተዘራው ዘር እነዚህ መናፍቃን ቢያስቱኝስ ተከራክረው ቢረቱኝስ ብሎ እምነቱን የሚደብቅ እምነቱን የሚሸሽግ እንደዚህ ያሉ ምሳሌዎች ይሰጣሉ። የነ ገብረ ሐካይ የነዚህ ምሳሌዎቹ እንደዚህ ላሉ ሰዎች የሚጠቀስ ነው። አንድ ሰው ስለራበው ስለጠማው እምነቱን ቢቀይር ትክክል ነው ማለት አይደለም። ትክክል ነው ማለት አይደለም። ግን ወዮ ለመሰናክል ለሚሆን ለዚያ ሰው እንደተባለ ግን መሰናክል በመሆናችን ግን ይቅርታ ደግሞ መጠየቅ ደግሞ አለብን እኛ። ሌላው ሰው መጥቶ እንዲነግረኝ አልፈልግም። በቃ ጀስት ትክክል ነው። ግን መመለስ የሚፈልጉ ሰዎች ካሉ ግን እኔ ፕሮሰሱን እንዴት መመለስ እንዳለባቸው የሚያሳየውን ፕሮሰስ ለማሳየት አምሬ ዲ በእውነቱ በጣም ዝግጁ ነኝ ልልነው። አዳምሻ ይቅርታ አስረዘሙኝ። አይ ማለት አንዳንድ ጊዜ አንዳንድ ሰዎች ሪኮግናይዝ እንዲደረጉ ይፈልጋሉ አይደል? እንደዚህ ተበድያለሁ ምናምን ሰዎች እንዲሰሟቸው ይፈልጋሉ እና በውስጥ ቢያናግሩት ደስ ይለኛል። በጣም ደስ እሱን ያወራ ችግር የለውም። እሱማ ይኸውልህ ትሪትመንት በሕክምናም እኮ አሁን እኛ ካህናት ሰውን ስናማክር ተንፍስ እንላለን። በደንብ እንዲያወሩ ስሜታቸው አልቅሶ እንዲወጣላቸው በደንብ ማዳመጥ አለብን። እኔ እንደሱ ከሆነ ችግር የለም ይምጣና ያወራ ሰው። ግን ለመመለስ ከሆነ ብቻ ነው የምሰማው። ሪዝኑ እኛ ከሆነን ምክንያቱ ከቤተ ክርስቲያን እንዲወጣ እኛ ከሆነን የሆነው ያወራ እንደፈለገ፣ ግን ወደ ቤተ ክርስቲያን ይመለስ። በቃ ይመለስ። ምንም ችግር የለውም። ምንም እውነት ለማለት የህይወት ጉዳይ ነው። የፕሮቴስታንቱን እምነት እንደሆነ አይተውታል። ምንም አይነት መቋሚያ የሌለው በቃ መጨበጫ የሌለው እግርና እጅ የሌለው ነገር ነው። እኔ ሶል ከታች እየሰማኝ ከሆነ ፕሊዝ ጥያቄ ለምን ተፈጠረብህ ብሎ የሚገፋል። ትክክል ነህ። እኔ ጥቅስ እኔ ኪዳን አድራሽ እንጂ የመጽሐፍ ቅዱስ አስተማሪ አይደለሁም ብሎ የሚሄድ ቄስ ልታገኝ ትችላለህ። ወይንም ደግሞ ከረር ያለ ጥያቄ አንተ ጴንጤ ሆንክ እንዴ የሚል ዝም ብሎ አላዋቂ ይኖራል። ትክክል ነው። አሁን እንደዚህ ያለ ብዙዎች አሉ። እስቲላው እኮ ባይዘው ያው በትምህርት ቤት እኛም በቴዎሎጂ ትምህርት ቤትም በትርጓሜ ቤትም እኮ ከረር ያለ ክርክር እኮ ስናነሳ እኮ የሚጠራጠሩ እኮ አባቶች ይኖራሉ። እኛን ራሱ ማለት ነው። እኛን ራሱ ጠንከር ያለ ሂስ አንስተን ይሄ ትክክል አይደለም ምናምን ስንል ገርላት ላይ ሊሆን ይችላል ወይ የትርጓሜ እዚህ ላይ ይሄ ትርጓሜ እንደዚህ ቢባል እንደዚህ ቢቃና አይሻልም ነበሩ የሚል ጥያቄ ስናነሳ ደግሞ እነሱን አንተ ልታስተካክል ነው ብሎ የሚያኮርፍ ቄስ እኮ አለ። አሁንም ስቲል ነው ማለት ነው። ባይዘው እኔ ከረንት ላይ ተማሪም ጭምር ስለሆንኩኝ እና ሶል ትክክል ነህ። ጥያቄ ሲነሳ መመለስ ሲገባው ወደ ሌላ እንትን የሚወስድ አለ። ስንት ደንቃራ ስንት አለ። ስንት መሰናክል የሚሆናል። ምን እነሱን ጭምራል እኛ የምንቃወመው በመድኃኒዓለም እንዴ ታው እንጂ እንዳታናገሩኝ አንተ ምን ታወራ ናውራ እንዳይሄዱባቸው እነሱ ላይ ሰሞኑን አንድ ጊዜ ሳይሉኝ የሆኑ ሰውዬ ኧረ ትክክል አይደሉም ብዬ ተናግሬ አንተ 2 ዓመት ሙሉ በየቀኑ ቪዲዮ ይሰራሉ። በየቀኑ እንትን ላይ አዝማች ነኝ እኔ። አንድ ሰው ያለ እዚህ ካሊፎርኒያ አካባቢ ይላል በየቀኑ እኮ ነው የሚሸልጡኝ በየቀኑ። አንዴ መርጌታ አንዴ ታድሶ ሳይሆን አይቀርም ይላል። አንድ ጊዜ ምንም አይሉኛል። አንተ ሌላው ሰው ሲናገራቸው ሁሉ እኔን ነው የሚናገሩኝ። ዝም ብላችሁ ቪዲዮውን ተመልከቱ። እኔ አንድ ቀን ያውም እሳቸው ሂደውብኝ ነው 2 ሰዓት ከ20 ነው ቪዲዮ የሰሩብኝ። ከዚያ ለዚያ መልስ ሰጠሁኝ ማለት ነው። እኔ ወደ 3 ሰዓት የሚሆን ደግሞ እኔ መልስ ሰጠሁኝ። ሰው ግን የኔን የሰማው መሰለኝ። እኔ እሳቸው ለተናገሩት ነገር ነው ፌስቡክ ላይ ነው አጭር መጀመሪያ ፌስቡክ ላይ ጫራ አድርጌ እንደዚህ አሉ ብዬ በኮቴሽን ማርክ አስቀመጥኩኝ። ከዚያ ይችን ይዘው 2 ሰዓት ከ30 እንትን ከ20 ምናምን ከአንድ ወንድም ጋር ሆነው ቪዲዮ ሰሩብኝ ማለት ነው። ዓርብ የሰሩብኝ እኔ ሰኞ ነው መልስ የሰጠሁት። የሚገርም ሰኞ መልስ ሰጠሁኝ። ከዚያ በኋላ በቃ ምን ቀውጥ የሆነ ማለት ነው።
ቲክቶክ እንኳን ቲክቶክ አልኖር በዚያ ጊዜ አንተ በዩቲዩብ እኮ ነው። ውግረቱን ማልችለውም ነበር እግዚአብሔር ነው የሚያውቀው። በቲክቶክ ቢሆን ኖሮ አንደኛ ቫይራል ሊወጣም ይችላል ደግሞ እና ወንድሞችም ሊቀየሙ ይችላሉ። ለተመናገር እኔ ጴንጤ በዛን ሰዓት ትዝ አይለኝም። እኔ ምክንያቱም እኔ ከፕሮቴስታንት ጋር ምናምን ሳይሆን ወደ ውስጥ ነው ስትራግል ሳረግ የነበረውና እውነት ለመናገር ቲክቶክ ላይ ቢሆን ላልናገር ምችል ነበር። በዚያ ልክ ላልሄድባቸው ይችል ነበር። ለምን እኔ ጴንጤ እንደሚሰማኝ አላወቅኩም። እኔ እና ግን በቃ በየቀኑ ነው ባንተ የሚሄዱብኝ በየቀኑ ደንቆሮ ምናምን እያልኩ ነው። አንተ ደንቆሮ ምን ያውቃል ሄደ። ሰሞኑን ታየ ደንዳ አንተ ታየ ቦጋለ የሚባል ሰውዬ መምህር ሄዶባቸው አንተ የተማርክ ያኛው መርጌታው ስላላወቀ ነው። አንተ ግን እንዴት ይላል? አሁን ከታየ ቦጋለ በመድኃኒዓለም ያነሰው እውቀት አለኝ እንዴት ነው በእግዚአብሔር። ኧረ እንደው በጣም ነው ወርኮ ነው እንዴ ለብሶ ነው እንዴ? ኧረ ስማው አላወኩም ነበር በመድኃኒዓለም ሰምቼዋለሁ። ስማው ሙሉን ሰምቼዋለሁ። ያ መርጌታው እንዴ ያ መርጌታው ስላላወቀ ነው። አንተ እንዴት የተማርክ ሰው አይደል ይላል። አንተ እኔ እግዚአብሔር እንደ ልለጥፍ እንዴት አዳምሻ የተማርኩትን ትምህርት ማርያም የምስክር ወረቀት ምናምን ልለጣጥፍ እንዴ? ኧረ በስመ አብ። አይ ይቅር። አይ እኔ ለርሶ በጣም ነውር ነው። ለርሶም አልመሰለኝም። ማምላክን እኔ መለጠፍ አለብኝ የተማርኩትን ትምህርት? ኧረ በጣም ነውር ነው። ባይዘው እኔ ሸም ነው የሚይዘኝ። እኔ በእውነት ትክክል አይደለም። እኔ ሁሌ ተማሪ ነኝ ነው እንጂ የምለው እንደው እንደዚህ ተምሬያለሁ ብዬ እንኳን ለማውራት እኔ ሸም ይዘኛል። ምክንያቱም ስንት የተማሩ ባለባት ቤተክርስቲያን ውስጥ የኔ እውቀት ያን ያክል አይደለም። ግን ቅናት አለኝ። ቤተክርስቲያን እወዳለሁ፣ አገለግላለሁ። ደግሞ እውነት ለመናገር በታማኝነት ማንም ሊወቅሰኝ አይችልም ብዬ አስባለሁ። ትምክህት ካስፈለገ የምመካው እያጭበረበርኩ ምናምን አላገለግልም። በታምር እያጭበረበርኩ ይሄ በገንዘብ ምናምን እንደዚህ ይሄ በአርሎ ምናምን እኔ ካገኘው ሁሉንም ነው የምጨረግድ። የገባኝን ደግሞ ለመናገር ወደኋላ አልልም። እና ኤኒዌይስ አዳምጠው አዳምሻ እኔን ነው እና ሙሉ ሰምቻለሁ። ግን እንትን አንዳንድ ጊዜ እንትን ማን ነበረ እንትናም የእንትናንም ጫፉን ሰምቼው ነበር። ሙሉን አልሰማሁትም። የፓስተር እንትና ላይ ያቀረበው ታየ ቦጋለ እኮ እኔ ሂጄበታለሁኝ ባለፈው ፌስቡክ ላይ የጠቅላይ ሚኒስትር አብይ አህመድና የወይዘሮ ዝናሽን ፎቶ ለጥፎ ለፈረንጆቹ አዲስ ዓመት እንኳን አደረሳችሁ ኢትዮጵያውያን ብሎ የኢትዮጵያ ፖለቲካ ደስ ይላል አይደለም? ይኸውልህ አንተ ለፈረንጆቹ 2028 እኮ ነው እንትን 26 ለፈረንጆቹ 2026 የኢትዮጵያን ጠቅላይ ሚኒስትር ፎቶ ለጥፎ ኢትዮጵያውያን እንኳን ደስ አላችሁ ምናምን ብሎ ለጠፈ። ከዚያ እኔ ደግሞ ስክሪን እንትን ሜንሽን አድርጌ ሰውየውን ማሽቃበጥንማ ታየ ቦጋለ ያሽቃብጣት ብዬ መጻፍ ሳይሉኝ ከዚያ እኔን ብሎክ አረገኝ ማለት ነው። ብሎክ አድርጎ ስክሪንሾት ወስዶ እንደዚህ ካሉ ቄሶች ጋራ ኦርቶዶክስ ኩኝ ከምቆጠር ምናምን ብሎ ሂዶብኛል ታየ ቦጋለ። በጣም ተናዶ ማለት ነው። ከዚያ አለ ግን ይሄኛው ሰውዬ ደግሞ ታየ ቦጋለ ለተናገሯቸው ነገር ሲመልሱ ከዚያ ከመርጌታው ጋር ግንኙነት ካለውት ሰውየው በጥላቻ እኔ ላይ ስላለበት ነው ቄሱ እንደዚያ መርጌታው የተናገረው እና አንተ ግን የተማርክ ስለሆንክ ምናምን። እኔ ጭራሽ ከተናገር ምንም ግንኙነት የለኝም። አንተዋወቅም፣ አያቀኝም፣ አላቀው። በእውነቱ ፊልዳችንም የተለያየ እኮ ነው። ታየ የታሪክ ተመራማሪ ይመስለኛል፣ የዘመናዊ መምህር ነው። እኔ ቄስ ነኝ። ትምህርታችን እኔ ያዘንኩኝ እኔ ቢያንስ በትምህርት በቤተክርስቲያን ትምህርት ያለፍኩትን ሰውዬ ሃይማኖታዊ ሂስ ነው የሰጠው ታየ ፖለቲከኛው እንዴት ከሱ ያነሰ እውቀት ይኖረዋል በሃይማኖት ብሎ አንተ የተማርክ ነህ እንዴት እንደዚህ ስላለህ ያኛው መርጌታው ስላልተማረ ነው አለኝ። እና ለማንኛውም ግን ይመቸው አንተ እና ገብተህ ለማንኛውም ሄዶ በየቀኑ ነው የሚሄድብኝ እንትን ማድረግ ነው ኤአይ ሰርቶ አይ እኔ እንትን አመጣሁኝ። ያው የዶሮ ብልቷ 8 ናት በፈረንጆቹ 8 አድርገዋት አገኘዋት የሆነ ቦታና እንዴት ነው የ8ቱ ብሔረ ኦሪት ምሳሌ
ይሆን ምናምን ብዬ እሱም እኮ አይቻልም እና አይ ባይዞይ በጣም እኔ በጣም የተጎዱ ይመስለኛል። ባይዞይ በጣም አንተ አንድ ጊዜ ብቻ ነው እኔ መልስ የሰጠኋቸው፣ ግን አመት ሙሉ ደንቆሮ እያሉ እኮ ነው መልስ የሰጡኝ። ባይዞይ ደንቆሮ ይባላል በመድኃኒዓለም እኔ እንደዚህ አልተሳደፉም። እና ደንቆሮ እያሉ መልስ የሁለት ዓመታቸው ነው። ባይዞይ በየቀኑ ሰዎቹ ይልኩልኛል። ደግሞ አንዳንድ ተንኮለኛ ሰዎች አሉ ይልኩልኛል። ገብቼ ሳይ አው አዝማች ነኝ፣ እዚያ ውስጥ አዝማች ውስጥ አለሁበት እና ምስኪን የጨውቃ ይላል ያራዳ ልጅ ሲተርትና ኤንዌይስ ከግሬስ አሎን በእውነቱ ወደ ችክን አሎን ገባን ማለት ነው። አይ በጣም ነው ያሳቁኝ ዛሬ። ስምንት ያሉት ነገር በጣም ከባድ ነው። ኧረ ይኸው ባይዘው አይቼው እኮ ነው። ደግሞ ተንኮለኛ ነው ፌስቡክ አንተ ይኸውልህ የሆነ ቴክኖሎጂ የሆነ ነገር ካየህ ያመጣልሃል አደጋግሞ። እኔ አንተ የሆነ ሰውዬ ቪዲዮ አለ ታውቃለህ፣ ብልቷን የዶሮ ብልት ፈረንጅ እኮ ነው ደግሞ አበሻ እንኳን አይደለም ተንኮለኛ። እና 8 ብልት ነው ለካ የዶሮ በነጮቹ 8 ነው እና 8 አድርጎ ከፋፍሎ አመጣው እና የአራታው ደብቀው አልሁኝ እኔ ደብቀው አንተ ሰውዬ ይሄ 8 ከሆነ የ8ቱ ብሔረ ወሬት መባሉ ነው። እና ያ ሰውዬ ይሄንን አሞሌውን ደብቄው እንዳለው እኮ ነው። ቀሲስ መምህር ዘበነ ግን የተማሩት እንትን ነው ቴዎሎጂ ነው ወይስ ፊሎሶፊ ብቻ? አንተ ተንኮለኛ ነህ። ለምን ስም ትጠራለህ? በቃ ከዚህ በኋላ በቃ አይ ከስር እየጻፉ ስለሆነ እኮ ነው። ከስር እየጻፉ አንትሮፖሎጂ ኦኬ፣ ከስር እየጻፉ ስለነበረ ኧረ እሳቸው ብዙ ነው የተማሩት። እንዴ አንተ ምን ነካ እንዴ? ብዙ ያው ግዕዝ ንባብ ማርያምን ግዕዝ የማይገነዛል እኮ እዚያ ቤት። አይ እና ኤኒዌይስ እኛ ወደ ውስጥ ነበረ ጴንጤዎች። አሁን እነ ኢዮብ ናቸው ከታች እኮ አሉ። ኢዮብ ዘሚካኤል ያየሁት መስሎኛል። ባይዘይ እነሱ ናቸው እኮ እዚህ ቲክቶክ ላይ። አዎ እናንተ እኮ ናቸው አምጥታችሁ እዚህ የዘፈቃችሁን እንጂ እኛ ቲክቶክን አናውቀው ነበረ። እዚያው ወደ ውስጥ ነበር እያየን ያለ ነው። እና ታውቃለህ ግን ቲክቶክ በጣም ተመችቶኛል እኔ። ምክንያቱም የውስጡ ያማል፣ በጣም ያማል። አዳም የውስጡ ይሄ የሀገራዊው ፖለቲካ፣ ይሄ ሙስናው፣ ጉቦ በጣም ነው የሚያመኝ። በጣም በቃ ላብድ እኮ ነበር። አንተ ቲክቶክ ላይ ስመጣ እንዴት እኔ ምንም እንዳለ እኮ በቃ አሁን እኮ ተፈውሻለሁ እንጂ አሁን በጣም ያንን ረሱት ማለት ነው አይደል? ያንን ረሳሁት፣ በቃ ረሳሁት። አዎ በተወሰነ ደረጃ ቀንሶልኛል። ስትራግሉ ይሄ ንዴቱ፣ ብስጭቱ ምናምን አሁን ያው አንዳንድ ቀን እጽፋለሁ፣ ግን የፌስቡክ የቆየሁ ነኝ። ፌስቡክ ሲጀመር ከማን ነው ከማርክ ጋር ነው አብረን የጀመርነው እና 17 15 ዓመት 16 ዓመት አይሆነኝም ብለህ 15 ዓመት ይሆነኛል በትንሹ። እና ፌስቡክ አይ ቀሲስ እዚህ ላይ ግን ምላሽ ያስጧቸው፣ ቲክቶክ ላይ ምላሽ ያስጧቸው። አይ አልሰጥም ግን ባለፈው ግን ይኸውልህ በጣም እኮ ተንኮል በጣም እኮ ባለፈው ልብ አድርግ ስለ ታቦት እንግዲህ ፕሮቴስታንቱ ተመቶ መልሳቶ ባዶውን የቀረ አይደለ? የታቦት ጉዳይ በየጊዜው ይነሳ ነበር። አሁን በቃ እኔ ቲክቶክ ላይ እኮ ያልተመታ እኮ ትምህርት የለም፣ በእውነት ነው ያልተመለሰ ጥያቄ የለም። እና አሁን መጡና ጠረጴዛ አይባልም መሰዊያ አይባልም ምናምን ብለው ሲመጡ ምንድን ነው ዓላማቸው? እነዚህ ሰዎች ቤተክርስቲያንን ማገዝ የቤተክርስቲያንን ትምህርት መመርመር ነው ያለባቸው ወይንስ ምንድን ነው ዓላማቸው? ምንድን ነው ኦን ፐርፐስ እሱ ትክክል አለበት። ታክቲካሊ እኮ የፕሮቴስታንቱን የሚያግዝ ነገር እኮ ነው ያደረጉት። በተዘዋዋሪ እኮ ለፕሮቴስታንቱ አጋዥ ሆነው ነው የመጡት። ኦኬ አንደኛ ትምህርቱ ትክክል አይደለም፣ እነሱ የሚሉት ትክክል አይደለም። ሁለተኛ እነሱን አጋዥ ሆነው ነው የመጡበት መንገድ። ስለዚህ እንደዚህ ያለ ነገር ላይ ሲመጣ እኔ በኩርኩም ብዬ ነው የማቀምሰው። መድኃኒዓለም ምስክሬ ነው። ወደፊትም ቢሆን ዝም አልልም። ኦኬ እንደ አሁን ያለኝ አማራጭ ምንድነው ያልኩኝ እኔ በቃ ናና ዲቤት እንግባ።
ኦኬ መሰዊያ ታቦቱ የሐዲስ ኪዳን መሰዊያ መሆንና ለመሆኑን እዚያው ቅዳሴው ላይ ነው አውጥቼ ማሳየው። ባይዚ ቅዳሴው ላይ ገና ሩቅ ሳልሄድ ጸሎተ እንፎራ ይላል። እዚህ ላይ ገና እዚያው ላይ ነበር ማስነበበው። በመስዋዕቱ ላይ የሚጸለይ ጸሎት ላይ ዛንበርነ ላይ ለዝንቱ ታቦት መንፈሳዊ ዘለከ ባርኮ ለዝንቱ ህብስት ወቀድሶ ለዝንቱ ጽዋ ነው የሚለው። በዚህ በመንፈሳዊ ታቦት ላይ ባንወር ነው በህብስቱ ላይና ይሄን ጽዋና ይሄን ህብስቱን ባርከው። ታይትሉ ደግሞ ጸሎተ እንፎራ የህብስት ጸሎት ማለት ነው። በህብስቱ ላይ በጽዋው ላይ የሚጸለይ ጸሎት ነው የሚለው። እዚያ ላይ ዛንበርነ ላይ በዚህ ታቦት ላይ ባንወር ነው የሚለው። ምኑን? ህብስቱን ምኑ ላይ ነው ያኖር ነው? ታቦቱ ላይ። ምን ማለት ነው? መንፈሳዊ መሰዊያ ነው። አየህ፣ እንደዚህ ብሎ ከመጣ አለመመለስ እውነት ለመናገር ጤናማነትም አይደለም፣ ትክክል አይደለም። ቤተ ክርስቲያን የሚያስጠቃ ነገር ሲሆን ምንም ቢሆን ራሱ ትክክልም ራሱ ቢሆን ራሱ ቤተ ክርስቲያንን ሰው እንዲያጠቃ ዱላ ማቀበል ተገቢ አይደለም። ምንም ትክክል እንኳን ብል ነው ምንም ጥያቄ የለውም። ኦን ፐርፐዝ እኮ ነው የመጡት። ቲክቶክ ላይ እያሉ እኮ ነው ደግሞ ባይዘው አሁንም እንደዚያ ይላሉ። እዚህ ቲክቶክ ላይ ያሉ እንደዚህ የሚሉ ሰዎች እያሉ ወይ ቲክቶክ ላይ እኔ እኮ እገሌ ብሎ መናገር እኮ ይቻላል። አንተ ቲክቶክ ላይ ያልክ ግን ስንት ሊቃውንት ያሉበትን መድረክ ስንት በጣም የተማሩ ሰዎች ያሉበትና የምንጠቀምበትን እንትን ቲክቶክ ላይ ያለ እሱም ራሱ እኮ ዩቲዩበር ነው ባይዘው ዩቲዩበር። እንደውም ቲክቶክ ያው ጥቅም የለውም ታውቃለህ። ምንም ሳሊስ ሪኮርድ ያደርጉታል እየተጠነቀቁ። አረጋ አንተ ለካ ላይ ብላይ ነን። እኔ እኮ በስልክ እያወራን መስሎኝ ነው። ሪኮርድ ያደርጉታል በስልክ መስሎኝ ነው። አይ በቃኛል። ለማንኛውም ይሄ ሪከርድ እያደረጉ ነው የሚሉት ራሱ ሪከርድ ተደርጓል ባይዘው። አይ ችግር የለውም እንደዛ ይሻላል። ያው ከአዳም ከአባቴ ጋር ላወራ እንጂ ባይሆን ብዬ እኮ ነው። ሪኮርድ ያደርጉትናል። እኛ ብናወራ ምንም አይመስላቸውም። እርሶ ጋር ስለሆኑ እንትን ለፕሮፓጋንዳቸው ይመቻቸዋል። አይ ተው አንተ ምን እኔ እንግዲህ መቼስ የበሰበሰ ዝናብ አይፈራም ይባላል። ኤኒዌይስ አንተ አይደለ የቆሰቆስከኝ? አንተ ነህ ስም የጠራኸው አንተ ነህ። ልብ አድርጎ ሪከርድ የምታደርጉ ሰዎች እኔ አይደለሁም። ስም አልጠራሁኝም እኔ እኔ ስም አልጠራሁኝ። ማን እንደሆነ በምን ታውቃላችሁ? ይሄ አምላክ ነኝ ካላላችሁ በስተቀር ማን እንደሆንኩኝ ማንን እንዳልሁ አታውቁም። አዎ እኔ ስም አልጠራሁኝም። አንተ የጠራኸውንና የኔን ድምፅ በኤአይ ካላመሳሰሉት በስተቀር ያው በባህሪ አንድ ነን። አዳም አባታችንና እኔ ያው በአካል ነው የምንለያየው እንጂ በባህሪ አንድ ነን። አይ ደውል፣ አንድ ቀን መደወሌ እኮ አይቀርም። እደውልላቸውና አሁን ትተዋል እንጂ እንትን ላይቭ ቢኖራቸው ደውዬ መጠየቅ እፈልጋለሁ። ተደውል ነበር እንዴ? አረ ደውዬ አላውቅም፣ ግን መደወል እፈልጋለሁ። ባይዘው ምስኪን እኮ ናቸው። እኔ እኮ ባይዘው እኔ ስማት ጥራና በነገራችን ላይ እኔ እወዳቸዋለሁ። ኦነስትሊ ስፒኪንግ ምን እንትን አይምሯቸው የአማኝ የሚያምን አይምሮ ነው ያላቸው። ጨዋ የሆነ አይምሮ ነው ያላቸው። መድኃኒዓለም ምስክሬ ነው። ማለት ዳውት ምናምን የሚያደርግ አይደለም ጭንቅላታቸው አማኝ በቃ ለማለት የፈለጉት ገባኝ። ገብቷል። በቃ ሁሉን ነው የሚያምኑት እና ኦርቶዶክሳዊ ናቸው። ማርያምን ምርጥ በቃ እና አንዳንዶቹ ያው ምናምን ይሄ ንክኪ አይጠፋቸውም። አንዳንዶቹ ዝም ብሎ እንትን አለባቸው እና እግዚአብሔር ምስክሬ ነው። እኒህ ሰውዬ ግን በኑፋቄ አይጠረጠሩ በእውነቱ። ዛሬ ከሲቴ በእውነት አይ አግኝተኝ ነው እኮ ያሳከኝ። እና እኔ በጣም ደስ ይሉኛል ማርያምን። እንደው በጣም አንዳንድ ሰው ሲማር ምናምን ፍልስፍና ምናምን ያበዛል እና ፍልስፍና ውስጥ ምናምን አይገቡም እሳቸው።
አይ መከራዬ መቼም ነገር ይገንብኛል ዛሬ እንደው መከራዬ ነው እኮ እናንተ እንደው አደራ የዛሬን እለፉኝ ምዕመናን ከታች ያላችሁ ቆርጠሽ እንዳትቆርጭ ዋ ይሄ እሷ እንኳን አትለጥፍም ፕሮቴስታንቶች አጋፔ ነው የሚቆርጠው አጋፔ ነው የሚቆርጥ ይሄንን ይወደኛል የአጋፔ የሚሉት ልጅ ኧረ በስመ አብ ወደፊት ንስሐ አባቱ የሚያደርገኝ ሁሉ ይመስለኛል እና ሀና አለች ኦኬ አይ ሀና እኔ ላይ አታደርግም አትሞክራትም ሀና እኮ በጣም ነው የምታከብረኝ እግዚአብሔር ይስጣትና አንዳንድ ቀን ክብረ ቢሶች ትላለች ትመጣና ስትናደድ እና ይቅርታ ጠይቃለች ለማንኛውም አንቺ ሴትም ስለሆነች እኔ አረ ችግር የለውም ጨዋ ልጅ ነች ሀና ጨዋ እንዴ እድገቷ ራሱ ቀላል አይደለም አንተ ከቀለሚ ወደ ዳዊት እኮ ነው ያደገችው አንተ እንዴ አስበዋል ያው ትክክል እንዴ ድሮ እኮ እያስገባች ጥምቀት ለድነት አይደለም ምናምን ብላ ትለኝ ነበር አሁን ግን ያው እንዴ ብራዘር ዴቭ የተወደደ ሉተራን ወንድማችን እኮ ነው ዴቭ እና Do you guys have like a clearance section for like chairs? Chair seats and stuff? Clearance section that I'm aware of. እንደዚያ ነው አዳምሻ ለማንኛውም እሺ ቀሲስዬ እናወራለን ከዚህ እኮ አይ እምነት ተስፋ ፍቅር ጸንተው ይኖራሉ ብለን ነበረ ተኙ አንተ እምነት ተስፋ ፍቅር ምንድነው እንደዚህ በእውነት እምነት ዛሬ እና አይ እሱ ጋር ለዘላለም መሰለኝ እንትን እኮ ነው ያለው እሱ ሚድል ኢስት እኮ ነው ያለው አይደል አይ ቲንክ ሚድል በጣም መሽቶ እና እኛ እኮ የምናወራው ታዲያ ጸንተው ይኖራሉ ስለተባለ ንቆሽ ናቸው ብለን ነው እኮ የምናወራው እንጂ ተስፋ ከሌለ ፍቅር ከሌለ እምነት ከሌለ 3 ሰዓት ነው ከምሽቱ እሱ ጋር ሚድናይት አልፏል ነገሩ ሊነጋ ነው አይደል ሊነጋ 3 AM ከሆነ ነግቷል አይ እኔ በቀሲስ አልጨክንም ብላለች ሀና አጽናንታኛለች በእውነቱ ትልቅ ነገር ነው እግዚአብሔር ይስጥልኝ ሀና ዘመዳችን እንዴ ሞዴሬተር ቀንሰኝ ነው እንዴ የኔን ሞዴሬተር ሙሉ ባለስልጣን አለ እኔ ጋር ፌት ቤት ነው ያለ መቀስ እምነት ቤት ነው ያለ ነው አይ እንደዚያ ነው ለማንኛውም ሰላም ሁኑልኝ አዳምሻ ከልብ አመሰግናለሁ እኔም መውጣቴ ነው አበባ ሰላም ሁኚ አለሽ አበባ ምንም ሳትናገሩኛል ትንሽ አንተ ይሄን ሁሉ አውርተን ደህና ነሽ የኔ እናት እኔ ማውራት ስለማልችል ነው እያዳመጥኩ ነው እሺ በጣም ጥሩ እሺ ቻው